በአፍሪካ የመጀመሪያው የጥቁሮች ቲያትር ቤት ነው በመባል የሚታወቀው ሀገር ፍቅር በርካቶችን አፍርቷል። ብዙ የጥበብ ሰዎችንም ለኛ አበርክቶልናል። ዛሬ ደግሞ ከነዛ ሰዎች መካከል አንዱን መርጠን ወደ እናንተ እያደረስን አብረናችሁ ቆይታ የምናደርግ ይሆናል። እኔ መልሰው መንበሩ እባላለሁ። ተወልጄ ያደኩት እዚሁ አዲስ አበባ ነው። ወደ ሚኒሊክ ሆስፒታል በተለምዶ ኮሪያ ሰፈር የሚባል እዛ አካባቢ ነው ተወልጄ ያደኩት። ተማርኩት ኤሌመንተሪ ህብረት ፍሬ ሃይ ስኩል ሚኒሊክ ትምህርት ቤት ነው። ያው እንደ ማንኛውም እንደ ኢትዮጵያ ልጅ ትንሽ ዝቅተኛ ማህበረሰብ ከሚባል ቤተሰብ ከሚባል ነው የተወለድኩት። አባቴ በልጅነቴ ነው እስር ቤት የነበረው። እስር ቤት ያው ከልጅነቴም ብዙ ዘመኑን ያሳለፈው እንዳለመታደል እስር ቤት ውስጥ ነው። ስለዚህ አብላጫውን የልጅነት ጊዜን ያሳለፍኩት ከታላቅ እህቴ ከተናናሾቼ ጋርና ከእናቴ ጋር ነው። እናቴ ነች ብዙውን ነገር ያሳደገችኝ። ሰው አባት የሌለው ልጅና በዛ ሰዓት እናት የራሷ የሆነ ስራ የሌላት እናት ምን አይነት ትግል እንዳለው ያው አብላጫ ኢትዮጵያ ሕዝብ ያውቀዋል። ውዝዋዜ ጋር ያስተዋወቀኝ ደመነፍሴ ነው። ሚኒሊክ አካባቢ ስናድግ እዛ ሆስፒታሉ አካባቢ የአራት የአምስት ሰፈር ልጆች እንገናኝ ነበረ። ከተለያየ ቀበሌ የሚመጡ ቦታው እንደዛ ነው አካባቢው አቀማመጡ። ሰው እዛ አካባቢ ብዙ ይሰራል። ታክሲ ተራ የሚያስከብሩ አሉ። ልጆች ሆነን ማለት ነው። መናፈሻ አለ ሚኒሊክ፣ እዛ ውስጥ ስፖርት የምንሰራ ልጆች አለን። መኪና የሚጠብቁ አሉ ምናምንና በአጋጣሚ ሱቅ ላይ ሙዚቃ ሲከፈት እንደዛ እኛ ያደግንበት አካባቢ ላይ ሙዚቃ ሲከፈት ያው ነበረ ስሜቱ። አላቀውም ግን ከጓደኞቼ መሀል የምጨፍረው ምደንሰው ምናምን እኔ ነበርኩኝ። ሶ አንድ ታሪክ ተፈጠረ። ለማንም ነግሬው አላቀውም። የልጅነት ታሪክ ስለሆነ ንገረሽ። ሚኒሊክ አካባቢ እቃ ጠፋ ተባለ ከመኪና ውስጥ። አንድ አስታውሳለሁ፣ ነጭ ነች። እቃ ጠፋ ተባለና የኔ ኩዮች በዛ ሰዓት 10 ቤት ውስጥ 13 14 15 የነበረ ልጆች ጠቅላላ አካባቢያችን ላይ ፖሊስ ጣቢያ ስለነበር ጃልሜዳ አካባቢ ጠቅላላ ተለቅሞ ገቡ እና የኔም ስም ገባ እዛ ውስጥ። ጉዳዩን አላቀውም ምን እንደነበር አላቅም። ግን እና በቃ ወደዛ ስመለስ ትፈለጋለህ ያው ጠይቀው ኮርኩሞ ምናምን ነው የሚለቁን። ግን በወቅቱ ያስፈራል ፖሊስ ጣቢያ መባል በራሱ። ያን ሽሽት ያን ለመደበቅ ሰፈሬ እነ የሺ ምናምን የሚባሉ ልጆች ነበሩ እንደዚህ ሙዚቃ ውስጥ ወደ ፈረንሳይ አካባቢ የሚሰሩ። ከዛ ከነሱ ጋር አብሬ ሄድኩኝ። ለምን ከኛ ጋር አትሄድም አሉኝ በአጋጣሚ። እና ያን ሽሽት እዛ ሄድኩኝ። ለካ ያኛው መክሊቴ ማግኛዬ መንገድ ነበረ። ሰው እዛ ነው እንዳጋጣሚ ነው የተጀመረው። ግን ያስተዋወቀኝ ስራዬ ብዬ ልማር አውቄው እንደምችል ወይ ደግሞ ያ ነገር እንደጠራኝ አውቄው አይደለም። ለመደበቅ ነው ሄድኩት። ፈርቼ ነው ሄድኩት። ሰው ግን በዛው መክሊቴን አገኘው። ብዙ ክበባት ነበሩ። በጣም ብዙ ጥሩ ከተማ ውስጥ በቀበሌ ነው የሚባለው በዛ ጊዜ። በቀበሌ የተደራጁ በእርዳታ ድርጅት ውስጥ የተደራጁ እንደዚህ ማህበራት ውስጥ ያሉ ብዙ ክበቦች ነበሩ። አንዱ እኔ ሄድኩበት ነበረ። ያው እንትና ጋር ልብስ አለ፣ ልብስ ብርቅ ነበር፣ የውዝዋዜ ልብስ። እዛ ክበብ እኮ ልብስ አለ እየተባለ እዛ ምናምን ሄድን። ከዛ አገር ፍቅር ፍሪ ሰርቪስ ገባል። አብዮት ደመቀ ተወዛዋዡ እሱ ነው። እኔና ቴድሮስ ብዙ ነው የሚባል አብሮ አደገኝ ወደዚህ ወደ አገር ፍቅር ያመጣን። በቃ መሰረት በደንብ የውዝዋዜን ጥበቡን፣ ሳይንሱን፣ ፍልስፍናውን፣ ስቴጅ አያያዙን ውስጡ ያለውን የጠለቀውን ጥበብ የተማርኩባት ቤት እቺ አገር ፍቅር ነች። አገር ፍቅር የመጀመሪያ ቀኔ ያስፈራ ነበር። ምክንያቱም ከውጭ ሆነሽ በልጆች ሆነን በክበባት ውስጥ ስንሰራ አገር ፍቅር የነበረውን ዝና የነበረው ታሪክ ያሉት ሙያተኞች እውነትም ስትገቢ ያስፈሩ ነበረ። በጣም ያስፈራ ነበር። እንደውም አብዮት እዚህ ቀድሞ የጎበዝ ተወዛዋዥ ነው ቅጥር ነው እና ምንም አጥፍሩ ምናምን ብሎ ይዞን ገባና የመጀመሪያው ቀን እኔና እንደነገርኩሽ እኔና ቴድሮስ ብዙ ነው ይባላል ለንደን ነው የሚኖረው አብሮ አደጌ። ቁጭ ብለን በሚዲያ የምናቃቸውን በዝና የምናቃቸውን ሰዎች ሲያልፉ ሲያገርሙ እነሱን ነበር የምናያቸው። በጣም የገዘፉ ሙያተኞች የነበሩበት ወቅት ነው እና ትልልቅ ሰዎች ናቸው። በቲያትሩም በሙዚቃውም በውዝዋዜውም የሚታወቁ ሚዲያ ላይ ዝና ያላቸው ህዝብ ለህዝብ ላይ የነበሩ እንደዚህ የሚታወቁ ሰዎች ናቸውና ያስፈራ ነበረ። ሁሉን ነገር ያስተማረኝ ገሌ ነው የምለው የለኝም። የሁሉም አስተዋጽኦ አለ። ለምሳሌ ከአብዮት የወሰድኳቸው ነገሮች አሉ። ኤልያስ የሚባል አለ፣
እኔን የቀጠረኝ ኪዳኔ ምስጋናው ይባላል አለቃዬ። ከሱ የወሰድኳቸው ነገሮች አሉ። ጓደኞቼ እነ ታምሩ እነ ወሰን እነ ታደለ እነ ከሁሉም እነ ቴዲ ከሴቶቹም እንደዛ እነ አለም እነ መቤት በወቅቱ እነ ጽጌ ሰናይት የሚባሉ አብሮ አደጎቼ ከሁሉም የወሰድኩት ነገር አለ። መጣሁበትን ቀን ሳስታውስ እሱን ነው ማስታውሰው። እዚያ ያሉት ዳንሰኞቹ እነ ካሳውን ፔሌ ካሲዬ እነ ነብዩ እነ አብዮት እነ መልሰው ሌሎቹም እዚህ ስፖርት እየሰሩ ግቢ ውስጥ ታለብሰው ምናምን በጣም ደስ በሚል አይነት ስሜት በልጅነት አይቻቸው። ከመልሰው ጋር እኔ እዚህ ሆኜ ነው የጠበኩት። እሱ ከኔ በኋላ ነው የገባው። ሲመጣም በጣም ጎበዝ ጀግና ተወዛዋዥ ነው ማለት አሁን ወደ አሰልጣኝነቱ ሄዷል። በጣም ጀግና ተወዛዋዥ ነው፣ አንበሳ ነው። በቃ በመጣበት ሰዓት ላይ ሲሰራም ከልጆቹ ጋር ሲገባም በቃ ጎበዝ ነው። ቶሎ ይቀበላል። አይዲያዎች አሉት። ውዝዋዜን በደንብ አድርጎ ይናገርበታል። በውዝዋዜው በጣም ነው የሚያወራው። አንድ ሰፈር ልጅ ነን ስንገናኝ። ሀገር ፍቅር ግን በጣም በቃ በፍጹም መልሰው ማለት በጣም ጎበዝ ተወዛዋዥ ነው፣ ጀግና ነው። ስራ ላይ አይቀልድም። ቀልድ ነው፣ ስራ ነው። ስራ ላይ ተጣልተን ተነጋግረን ስንወጣ ግን ተቃቅፈን ነው የምንወጣው፣ ለምሳ ስንሄድ ማለት ነው። ስንመጣ ደግሞ እንደገና ጸቡ ይቀጥላል። መልሰው ማለት እንደዚህ አይነት ሰው ነው፣ ሰርቶ የሚያሰራሽ ጀግና ነው በጣም። ከኔ በኋላ ነው የተቀጠረው፣ ግን በጣም ብዙ ስራ አብረን ሰርተናል። ጎበዝ ልጅ ነው፣ አሪፍ ልጅ ነው መልሰው። ምንድነው ቤቱ ምን አይነት ባህል ነበረው መሰለሽ? እንትና የበቃው በቃ ብቸኛ አዋቂ ነው አይባልም። እዚህ ቤት ሁሌ ተማሪ እንደሆንሽ ነው የሚያስተምሩሽ እና አብራር እነ ኪሮስ ትልልቆቹ ሁሌ ተማሪ እንደሆንሽ ነው የሚያስተምሩሽ እና ራስሽን ሁሉ ጊዜ ታዘጋጃለሽ ለትምህርት። ሰው በመጣሽበት ጊዜ ሁሉም ነው አስተያየት የሚሰጥሽ። አገር ፍቅር ማይችል ሰው አይወደድም። ስለዚህ አንቺ ያን ነገር ራስሽን አብቅተሽ የመገኘት ግዴታ አለብሽ እና ከሁሉም ነው የምትቀበየው። መልሰውን ብዙ ጊዜ የማስታውሰው በጎንደርኛ ነው። ጎንደርኛውን ሴቶችን ገጥምና አንዳንድ የሆነ ቅመም ነገር የሚጨምርልን መልሰው ነው። በጣም የወንድ ስራ በጣም ይሰራል፣ ግን የሴት ስራ ደግሞ የሆነ የሚያመጣልንና የሚያሳምርልን ነገር አለ። እስካሁን እስከ ቅርብ ጊዜ ድረስ ማለት ነው ስንሰራ ይገባና ቆይ እችን እስኪ በሏት ምናምን ብሎ አሪፍ ነገር ያሳየናል። መልሰው መሆን የምንፈልጋቸው የምንመኛቸው ወይም የምናደንቃቸው ናቸው እንደ መልሰው አይነቶች። ስለዚህ ሞር እኔ መልሰውን የማውቀው መጀመሪያ በማድነቅ ህጻናት ቲያትር ሆኜ ሀገር ፍቅር ተብሎ ሲነሳ ሀገር ፍቅር ውስጥ ከማደንቃቸው ተወዛዋዦች ውስጥ የሚመደብ ነው መልሰው ማለት ነው። ግን የመጀመሪያ ቀን የመጣው ቀን አስታውሳለሁኝ። እሱ የዚህ የግቢውን ስፖርት ከሰሩ በኋላ ውስጥ እንደገና እኛን ስፖርት እያሰራን ነበረ። ብዙውን ጊዜ መልሰው የልምምዶቻችንን የሰውነት ማፍታቻ ስፖርቶች እሱ ነበረ መሀል ላይ ገብቶ ምናምን የሚያሰራን። የአብዮትና የእሱ አድናቂ ነኝና የልምምድ የስፖርት ማሟሟቂያችንን ካደረግን በኋላ ልክ ትሬኒንግ ልናደርግ ስንል እኔ መሀላቸው ስቆም አስታውሳለሁ። ሁለቱ መሀል ነው የቆምኩት። የመጀመሪያ ቀን ሁለቱ መሀል ነው የቆምኩት። በተለያየ አጋጣሚ ላይ አብሬው ሰርቻለሁ። በቲያትር ቤቱ ሳይሆን በቢዝነስ ስራዎች ላይ አብሬው ሰርቻለሁ። መፈላሰፉ የተነሳ ባህልን በዘመናዊ ራሱ አድርጎ ሲሰራው ለየት ያደርጋል። በቃ ሲያሰራን እኛን ራሱ ሲያሰራን ኑ ተደርደሩ ብሎ ተደርድረን ስንሰራ በቃ ራስሽን ነው እዛ ጋር የምታገኙ። እሱ ጋር የሴቶችን ሲሰራ በቃ ልክ እንደ ሴት አሳምሮ ውበቱ ፌሻል ምናምኑ ራሱ በቃ እሱም በሆንኩ እንደሱ ሆናለሁ እችላለሁ ይመጣልኛል ብለሽ ሁሉ እንትን ታያለሽና በደንብ ነው የሚያሰራው። በደንብ በቃ ጥልቅ ሲያይሽ ራሱ በደንብ በጥልቀት ነው የሚያየው እንጂ እንዲህ ዝም ብሎ በቃ ጥሩ ነው ምናምን ብሎሽ አያልፍ። እስኪደማ ድረስ በደንብ መቻልሽን አረጋግጦ ነው የሚለቅሽ እንጂ እንደዚህ ዝም ብሎ ችለሽዋል መጥቶልሻል ብሎ አይፋታሽም። በተለያየ ቦታ በተለያዩ ክፍለ ሀገሮች ላይ አብረን ሰርተናል። የቀለጠው መንደር አብረን ሰርተናል። ብዙ ስራ ሰርተናል አብረን። ትልልቆቹ የሚያስተምሩሽ ነገር አለ። መድረኩ እንደ ቤተ መቅደስ ነው ተብሎ ነው የምትማሪው። ዝም ብሎ ኢቭን ኢፍ በትሬኒንግ ሰዓት መድረክ ላይ አይወጣም። በእኛ ጊዜ ዝም ብሎ በኖርማል ልብስ ጂንስ ለብሶ ምናምን መውጣት አይቻልም እና ያን የቀረጹብን ስቴጁን እንድናከብርበት ያደረጉት ሌቭል አለ። እኛ እንድናየው ስቴጁን በምን አይነት መልክ እንድናየው ሰው
እዛ ሰልጥኜ ከእንደገና በጣም ስም ካላቸው በጣም ጎበዝ ከሆኑ ተወዛዋዦች ጋር ነው የምገባው። እኔ በጣም ደጋግሜ ጸሎት ሳረግ ነበር። ከኋላ የሚቀመጠው ኦዲየንስ ማን ብሎ እንደሚመጣ ይነግሩሻል፣ ምን ፈልጎ እንደሚመጣ ይነግሩሻል። እኛን አክብሮ የእኛን ስራ ሊያይ እንደሚመጣ እነዚህ ነገሮች ሁሉ ነው የሚያስተምሩን ከውዝዋዜው ባሻገር ማለት ነው። ይሄን ኃላፊነት ተሸክሜ ነው ስቴጅ ላይ የምወጣውና ትልልቅ ስቴጅ ልምድም የለኝም። ይሄ ደግሞ በጣም ትልቅ የገዘፈ ስቴጅ ነው፣ የገዘፉ ሙያተኞች ናቸው። እሱን ኃላፊነት ነው ይዤ የምወጣው። ፍራቻዬን ፊል ማድረግ ይቻላል። ውዝዋዜ ለኔ ሳምባዬ ነች፣ መተንፈሻዬ ነው ብዬ ምክንያቱም ከልጅነቴ እንደ ስራ እንደ ሙያ የምማቀው ቅድም በነገርኩሽ ታሪክ ውስጥ የሆነ በማላቀው መንገድ ያገኘሁት መክሊቴ ነው። ብዙ በማየት በመውደድ ለሙያው በመሰጠት ከነሱ ነው የተማርኩት። ከታላላቆች ሌላ አዲስ ያመጣሁት የለም። እርግጥ የተለያዩ ያው እንደደረስንበት የቴክኖሎጂ ደረጃ የተለያዩ የውጭ ሀገር ፊልሞች እናያለን፣ የዳንስ ፊልሞችን። ኮሪዮግራፊ የምትማሪው ከዚህ ነው። እኛ ሀገር እንደሚታወቀው የዚህ ሙያ ምንም አይነት ትምህርት ቤት የለም ከቀደሞች ከታላላቆች እና ከዛ በኋላ ከተረዳሹ ከተፈላሰፍሽው ነው ቀመረሽ የምታመጪው እና ያው ከነሱ ነው የተማርኩት። ግን ብዙ ጥር ነበረ፣ ብዙ ለማየት ብዙ ለማወቅ ከቀደሙኝ እዚሁ አገር ፍቅር ውስጥ እንደዚህ የቀደሙ የተቀረጹ ቪዲዮዎች የሚቀመጡበት ክፍል ነበር እና እዛ ክፍል ገብቶ ብዙ በማየት በመመርመር ነው። በደንብ አተኮሮ ማየት ይፈልጋል። ያው ጥበብ አይደለ? ጥበብ ደግሞ ከሆነ ጊዜ በኋላ ልክ ብዙ ከተለያዩ እይታዎች እውቀቶችን ካገኘች በኋላ መጭመቅ ይጀምራል። ጭንቅላት ያን ነገር ማምጣት ይጀምራል። አንዴም ማረሳት ምን ሆኛለሁ መሰለሽ? የአጭር የነበረ እኔ ነኝ እንደውም ሀሳቡን አይ ቲንክ ያመጣሁት በደንብ ባላስታውሰውም የቆየ የኦሮምኛ የሚሰራበት አጭር ባተ ሁለት የምትባል ሱሪ ያለች እንደ ተነፋነፍ ሆኖ አጭር ልብሱ እንትን ብሏል፣ አርጅቷል። ኦሮምኛ ነበር የምንሰራው። በጣም የእግር ምት ምናምን ነበረውና ይሄ መገናኛው ላይ የሱሪ መገናኛ ላይ ሙሉ በሙሉ ለቀቀ፣ ተተረተረ በቃ። እና ስቴጅ ላይ ነኝ፣ ከስር ሰዎች ያሉ። ከዛ በኋላ የሚይዘው መጨብጠው ጠፋኝ። እንደውም አጠገብ የነበረው ወሰን ነበር መሰለኝ፣ ወሰን ይባላል አንዱ ጓደኛችን። አይሶስ ምን ችግር የለውም ዝም ብለህ ቀጥል ምናምን እነሱ ምን አሳየህ ምናምን አለኝ እየሰራ እንደዚህ አይነት ነገር የዱላ መውደቅ ሎፊሳ ኦሮኛ የምንጨፍርበት እንትን እንደዚህ መውደቅ ሁላ አለ። ስፒከር አደናቅፎኝ ልክ ኦልሬዲ ግን ባክስቴጅ እየገባው ስለነበረ ወድቄ ቀሩ። አይ ቲንክ ማንም ያየኝም አይመስለኝም። ምናልባት ከኋላ ያሉ ጓደኞች እንዲህ አይነት የስቴጅ ገጠመኞች ብዙ ናቸው። እግሬን በቀጥታ መጥቼ መንገሬ ሁልጊዜ ጧት ማታ ባንቺ መጠርጠሬ። በነገራችን ላይ ስቴጅ ሁል ጊዜ አዲስ ነው፣ መድረክ ሁል ጊዜ አዲስ ነው። አሁንም መድረክ ላይ ሲወጣ አዲስ ነው። ምክንያቱም የምትቀርቢው ህዝብ ፊት ነው። ህዝቡ እንግዲህ አዳራሹ እንደምታየው አቀማመጡ ጠቅላላ ወደ ስቴጁ ነው። ያ ሁላ ህዝብ አክብሮ የሚያየው ይሄን ጥበብ ነው። እዛ ውስጥ ጥበቡን ደግሞ አንቺ ነሽ ስቴጅ ላይ የምትተገብሪው እና በጣም ያስፈራል። ስቴጅ እውነት ነው በጣም ሁሌ አዲስ ነው። ሰው መሳሳት፣ ሙዚቃ መሳት፣ ኮሪዮግራፊ መሳት ሁሌ ያለ ነገር ነው። እሱ እዚህ የውዝዋዜ ጥበብ ውስጥ ኖርማል ተደርጎ የሚታሰብ ነው። ያው ግን በደንብ በማጥናት እነሱ ነገሮች እንዳይከሰቱ በደንብ ያው እየዋልሽ ያደርሽ ትጠነቀቂያለሽ። እየበሰልሽ ስምጪ ታውቂዋለሽ። እንደዚህ በውዝዋዜ ሽብሻቦ ምት ምናምን የሚባሉ አሉ። እነሱ ራሱ እንትኖቹን ጉልበቶቹን ለይተን አናቃቸውም ልጅነቱም ስላለና እዛ ውስጥ ብዙ ስህተቶች ይኖራሉ። እንዳሁን ባይሆንም ማለት ነው። የስራ ሰዓቱን ያከብራል። ስራውን ወዳጅ ነው አልኩሽ። ስሜቱ የተለየ ነው። መልሰው ብቻ ሳይሆን እና አብዮትን አሁን ብገልጽልሽ እነ ተመስገን አብረውት የነበሩ ብገልጽልሽ በቃ ያላቸው የስራ ፍቅር ከኛ አሁን በዛን ሰዓት አሰልጣኝ አልነበርኩም፣ ግን አሰልጣኝ ከነበሩት ሰዎች በፊት ገብቶ ሙዚቃውን አጥንተው ትሬኒንግ አድርገው ስፖርት ሰርተው ነው የሚጠብቁት። በሰዓቱ ነው የሚገኘው፣ በሰዓቱ ነው ስራውን የሚሰራው። መልሰው በቃ በጣም አሪፍ ነገር አሳልፈናል። ጎበዝ ነበር በጣም። ውዝዋዜዎቹን እንዴት እንደሚሰራቸው ቴክኒኮቹን እንዴት እንደሚያመጣቸው ከየት እንደሚያፈልቃቸው ያንን መንገዶቹን ለተተኪው ትውልድ በደንብ አድርጎ አስረግጦ ቢያሰራበት ብዬ ማስበው። ከሀገር ፍቅር መጀመሪያ ወደ አውሮፓ ሄጃለሁ፣ ስካንዲኔቪያ አካባቢ ወደ አረብ ሀገራት ሄጃለሁ። በሀገር ውስጥ ብዙ በቃ ኦልሞስት ትልልቅ የሚባሉ ኢትዮጵያ ውስጥ ያሉ ስቴጆች እንደ ሸራተን ያሉ ቤተ መንግስት እነሱን ሁላ ስራዎች ያው በህይወት ድግግም ብዙ ሰርቻለሁ። ዳኝነት ላይም ተሳትፍ ያለው
አሁን ደግሞ በብዛት ክፍለ ከተማ ማሰለጥናለሁ። እንደገና ከአዲስ አበባ ዩኒቨርሲቲ ባህል ማዕከል ጋር ብዙ ስራዎች ላለፉት 10-13 ዓመት ደግሞ እየሰራው እገኛለሁ። መምህር መሆን በጣም ደስ ይላል። እንደምታውቂው የሰውነት እንቅስቃሴ ጥበብ ነው፣ ባህል ነው። አምባሳደሮች ነን እኛ ለዚህ ጥበብ። ኦልሬዲ አዲስ አበባ ቁጭ ብዬ ድፍን ሀገሬን ኢትዮጵያን ነው የምወክለው። በብዙ ክለቦች ሰርቻለሁ፣ በተለያዩ ክለቦች እና እነዛን ያካበትኳቸውን ልምዶች ለሚቀጥሉት ከኔ በታች ላሉት ለታናናሾቼ ማስተማር ነው። እኔም ባሳለፈኝ መንገድ ከኔ ጋር በሰራው መንገድ እኔን ሲያርመኝ ሲያስተካክለኝ ማላቀውን እንዳቅ በከፈተው መንገድ አዳዲሶቹም ላይ ወይ ተከታይ ትውልዱ ላይ እንደዛ አይነት አካሄድ ነው የሚሄደው። መገሰጽ አለ፣ አላጓጉል የማይሆን መንገድ ከሄዱ ከዛ መመለስ አለው። በውዝዋዜ ብቻ ሳይሆን በባህሪም የስነ ስርዓትንም ይዘው እንዲሄዱ ያው እዚህ ከወሰደው አካሄድ ያደርጋል ብዬ ነው የማስበው። የቲያትር ቤቶች ውድድር ላይ አይቻቸዋለሁ። እሱ የሚያሰለጥናቸው ልጆች በልደታ ክፍለ ከተማ ሲያሰራ አይቻቸዋለሁ። ያው እንትኑን ድባቡ ምናምን አገኘዋለሁ። እሱ ያሰራሩን ሁኔታዎች እነሱ ላይ አይቻለሁ። የዛን ጊዜ መዳረሻ ነበረ። ለምሳሌ አንድ ሰው ከትምህርት ቤት ሆኖ ተማሪ ሆኖ ሳለ በኤሌመንተሪም በሃይስኩልም የሚያስባቸው ጥጎች አሉ። ተምሬ እንትን ሆናለሁ ዩኒቨርሲቲ ገብቼ የሚባልበት የትምህርት አካሄድ አለ አይደለም። ልክ ውዝዋዜም እንደዛ ነው። እኛ ክበብ ታች ሆነን የሚቀጥለው ስቴፕ ላይ ብሔራዊ ቲያትር ገባለሁ፣ በዋናነት ሀገር ፍቅር ገባለሁ፣ ከነገሌ ጋር ሰራለሁ። ሀገር ፍቅር ለመግባት ይሄን ቁመናዬ፣ ሰውነቴ ምናምን እንደዚህ ብቃቴ ተብሎ የሚደከምበት የሚደረስበት ቦታ አለ። ከዛ እዚህ ደግሞ ስትመጪ ከዜሮ ደግሞ የሚያስጀምሩሽ ባለሙያዎች ደግሞ አሉ። ዘርፉ ላይ የቆዩ በተለያየ ክፍላት ሀገራት ሄደው በወቅቱ ቀርጸው ያመጡትን የሚያሳዩሽ ትልልቅ ባለሙያዎች አሉ። እና አሁን ላይ እሱ የለም። የኛ ጊዜ ከነገና ፉክክሮች ነበሩ፣ የየቲያትር ቤት ውድድሮች ነበሩ። እንዴት ብናደርግ ነው ማህበረሰቡ ስለዚህ ሙያ በጣም በስፋት የሚረዳው? ምን ብናደርግ ነው ዓለም አቀፍ ሆኖ ይሄ ሙያ ለሀገር ለማህበረሰብና ለሕዝብ ጠቃሚ ሊሆን የሚችልበትን ነገር ልናደርግ የምንችለው የሚሉ ሀሳቦችን ያነሳል። ብዙ ቁጭቶች አሉት እና ስለነዛ ስለ ቁጭቶቹ አንስቶ በቴሌቪዥን መስኮት የሚያዩትን ሰዎች እና ማህበረሰባችንን የሚያስተምር ሀሳቦች አሉት ብዬ አስባለሁ። ስለነሱ አንስቶ ቢያወራ በጣም ደስ ይለኝ። ጥሩ ዩኒቨርሲቲ እንደተማረ ሰው እንትን እኮ ነው የተማርኩት፣ እኔ እኮ የሀገር ፍቅር ልጅ ነኝ፣ እኔ እኮ የብሔራዊ ቲያትር ልጅ ነኝ፣ እኔ እኮ ምናምን እየተባለ የእንትን የሚባል የሚኮራበት ምናምን ጊዜ ነበረ። ያን ያመጣው ምንድነው? እዚህ ስደርሺ ዝም ብለሽ አደርሽ። ብዙ ፈተናዎች አሉት። ምናልባት አሁን ለምሳሌ እኔ 100 ምናምን ሰው ተፈትኗል። ሀገር ፍቅር ነው የተፈተነ አንድ ሰው ለመቀጠር ማለት ነው። ያ ትልቅ ኩራት ነው። ያን ሁላ አሸንፌ ነው። አሁን እንደሱ የለም። ሁለተኛ በራሳቸው ልጆቹ በገባቸው ባህላቸውን ለማወቅ በቪዲዮ ባዩት ነው እየጣሩ የሚሰሩት። እንደምታውቂው የሆኑ ቡድኖች ይቧደናሉ። በቪዲዮ ያዩትን በቃ ይሄ ነው ልኬቱ ብለው ነው የሚያስቡት። ከዛ ግን ስትመጪ እንደዚህ ፕራክቲካሊ ፊት ለፊት ስትገናኝ ከካንቺ ተለቅ ካለ ሙያተኛ ጋር ብዙ ማታቂያቸው የውዝዋዜው ስሜቶች፣ አካባቢውን የሚገልጹ ውዝዋዜዎች ብቻ ሳይሆን ስሜቶች፣ የተለያዩ ፍልስፍናዎች ከልምዳቸው ከነበሩበት ከቆዩበት ትማሪያለሽ። ስለዚህ በጣም ልዩነት አላቸው እነዚህ ልጆች። አሁን የሚችሉትን እየጣሩ ነው። እውነት ለመናገር ማህበራዊ ሚዲያ ዘመን አይደለም አሁን፣ እሱን እያዩ ነው የሚሰሩት። ግን ከዛ በሻገር መጣው ከነሱ ከቀደሙት ሙያተኞች የሚማሩት ከዛ የማያውቁት በቪዲዮ አይተው ከሚሰሩት የማያውቁ ስሜቶች አሉ። የኛ ወደ 88-86 አይነት አካባቢ ባህሎች አሉን ተብሎ ይታሰባል አሁን በተመዘገበው ደረጃ። ከዛ ውስጥ በጣም ብዙ ውዝዋዜዎች አሉ። ኦሮሚያ ላይ ብቻ ገብተሽ አጥምተሽ ሳጨርሺ ታረጃለሽ። አንድ አካባቢ ብቻ ሄደሽ ወይ አማራ ክልል ገብተሽ እነዛ አካባቢዎች በጣም የሚገራርም የጭፈራ አይነቶች አሏቸው። እነዛ ጭፈራዎች ውስጥ ደግሞ ስሜቶች አሉ። ምክንያቱም እንደምታውቂው የሰውነት እንቅስቃሴ ነው። ከስፖርት የሚለየው ባህሪ አንድ ሰው ትግርኛ ሲጨፍር ወይ ጎጃምኛ ሲጨፍር ጎጃሜ ነው የሚመስለው። ጎጃምኛውን ቁንጭ አድርጎታል የሚያስብሉ ውስጡ ያሉ ስሜቶች አሉ። በአይን ከምታያቸው የሰውነት እንቅስቃሴዎች ውጪ እነዛን የምትማሪያቸው ከነበሩ ሰዎች ነው። ያን ቀድሞ ካንቺ ከተረዱ ሰዎች ነው። እሱን
እንዳለመታደል ሆኖ እያገኙት አይደለም። የምታየው ነው ቲያትር ቤት አሁን ያለበት ሁኔታ። በተቻለ አቅም እኛም አንዳንድ እንቅስቃሴዎች እየጀመርን ነው። አሁን ያለንን እውቀት ልጆቹን ልናስተምር፣ ልናሰለጥን፣ ታላላቆቻችን የሰጡንን ነገር ልናቀብል እየሞከርን ያለ ነው፣ እየሮጥን ያለ ነው። ዘመንን የሚመስሉ ነገሮች አሉ እኛ ባደግንበት ሙያ ውስጥ ማለት ነው። ዘመንን መምሰል እንዴት ልግለጽልሽ? አሁን ለምሳሌ ባህሉ ውዝዋዜ የድሮና ዘንድሮ የሚባል የለም። ባህል ነው። ባህል አረጀ ቆይ የሚባል የለም። ግን ዘመኑን ተከትለው የሚጨመሩ ነገሮች ወደ ስቴጅ ስፔሻሊ ሲመጣ ፕሮፌሽናል የሆኑ የስቴጅ አስተሳሰቦች፣ የኮሪዮግራፊ አሰራሮች፣ ቅርጾች፣ ቅንብሮች ምናምን አሉ። እያየነው እንዳለ ነው። በጣም ተጽዕኖ አድርገዋል። ባያረጉ ጥሩ ነው። ምክንያቱም ይሄ የኛው የባህል እንትን የውዝዋዜ ባህሪ ትንሽ ሰከን ምናምን ማለት ይፈልጋል ስቴጅ ላይ ልክ እንደ ሂፕ ሆፕ ምናምን እንደዚህ ዘመናዊ ዳንሶች በጣም የተንቀዠቀዠ መሆን የለበትም። ምክንያቱም መታየት ያለበት የጭፈራው አይነት እንጂ ኮሪዮግራፊው አጋዥ ሆኖ ነው የሚመጣው። አሁን ኮሪዮግራፊና እነዚህ እንደ ቅመም የሚጨመሩ እንትኖች ቴክኒኮች ዋና ሆኖ እየመጡ ነው እና ውዝዋዜዎቹ እየጠፉ እንደዚህ አይነት ነገር እያየው ነው። እነሱ ማስተካከል እንግዲህ እየሞከረ ነው። መስተካከል ደግሞ ግድ ነው። ምክንያቱም ባህል ማንነት ስለሆነ መሌ የስራ ባልደረባዬ ብቻ ሳይሆን ሲያገባም ሽማግሌው ነበርኩ ነው። ፊርማ ላይ አፈራርም ነበር። የትዳር ህይወቴ 24 ዓመት ምናምን አካባቢ ሆነን መሰለኝ አብረን ያደግነው ተደብቀን የተፈራረምነው እኔና ባለቤት ስራ ሳይኖረን በልጅነታችን ሄደን ተፈራረመን። የዛን ጊዜ ሀገር ፍቅር ፍሪ ሰርቪስ የገባውበት ጊዜ ነበረ። ሰው ዓለምም የሰፈሬ ልጅ ነች እሱም ስለምታቅ ሰው እንደዛ ተፈራረምን። አብረን ነው የኖርነው። አብረን ነው እግዚአብሔር ይመስገን አብረን ያለነው። 2 ልጆች አፍርተናል። ያው አሁን ጓደኛዬም ነች፣ ጎረቤቴም ነች፣ አማካሪዬም ነች፣ ባለቤቴም ነች፣ የልጆቼም እናት ነች። እንደው አብረን ብንሰራ መተህ እንደው አንዳንድ ጊዜ አብረን ብንሰራ እምለው ልጅ ነው። የድሮ ልጆች ተገናኝተን አንድ ስራ ብንሰራ ብዬ እመኛለሁ። አድናቂው ነኝ። ወንድሜ ነው፣ ጓደኛዬ ነው። ብዙ ያው ከሱ መማር የምፈልጋቸው ነገሮች አሉ። ትሬኒንግ ስናደርግ በጣም ትከሻዬ ላይ በጣም እያመመኝ ነበር። እንደዚህ ከጀርባዬን ባክ ሆኔ በጣም እንትን እያለ ነበርና ለማንቀሳቀስም በጣም ተቸግሬ መልሰው ብርድ መጥቶ ነው ትንሽም ልጅ ስለሆንኩኝ ጠርቶና በጣም ብርድ መጥቷልና ፍልውሃ መሄድ አለብህ ምናምን ብሎ ብር ሰጥቶኝ ፍልውሃ ሄጂ ትከሻዬን እንድዘፈዘፍ ምናምን ያደረገውን አረሰው። በሰዓቱ 347 ነው ደሞዛቸው። ከ347 ብር ላይ 50 ብር አንስቶ ፍልውሃ ሄጂ በሙቅ ውሃ ራሴን ትሬት እንዳደርግ ማድረግ የብሩ የገንዘቡ ትልቅነት ምናምን ሳይሆን ያሰበልኝ የማሰቡ ደረጃ በጣም ትልቅ ስለሆነ ሁሌም ማረሰው ሰው ሀገር ፍቅር አሁን ባለው ሁኔታ አልፎ አልፎ ብቅ እላለሁ፣ ግን አስቤው አላቅም። መስራት ያለበት ከስር ነው ብዬ ነው የማስበው። ከሀገር ፍቅር ሳይሆን ነገ ወደ ሀገር ፍቅርን የሚቀበሉ ተተኪዎች ላይ ነው መስራት ሀሳቡ ያለን። በሩ ከተከፈተ ደግሞ ያለንን እናከፍላለን። ሙያው ቢከበር ኢኔሴንስ ቦታ ቢሰጠው ለሆነ ጉዳይ ሲያስፈልግ ብቻ አይደለም የሚጠራው። እንደምታውቁት ትልልቅ ቢዝነስ የሚሰራበት የስራ ዘርፍ የስራ ጥበብ ሆኗል። ብዙ ቱሪስቶች ኢትዮጵያን ተዘዋውረው ማያዩ ቱሪስቶች በምታውቁት በትልልቆቹ የባህል ምሽቶች ነው ውዝዋዜውን አይተው ነው አገራችን ምን እንደምትመስል በኋላም ለመጎብኘትም ራሳቸውን የሚያዘጋጁት። ስለዚህ ይሄ ጥበብ ዘርፍ በጣም ትልቅ የጥበብ ዘርፍ ነው። ከዚህ በፊትም እንደሚታወቀው አይ ቲንክ 1977 78 ላይ ህዝብ ለህዝብ በሚል ስም የተጓዘ ትልቅ ቡድን ትልቅ ታሪክ የሰራ ቡድን አለ። ያ ማለት ዓለምን እንግዲህ እንዴት አስደምመው እንደመጡ እንዴት አስገራሚና መልከኛ በቃ በጣም የሚያምር ባህል እንዳለን አሳይተውበት የመጡት ነው። ያ ማለት አመላካች ይመስለኛል። በደንብ ቢሰራበት ቱሪዝምን ማስፋፋት የሚችል ሀገርን በቀላሉ መግለጽ የሚቻልበት ሙያ ነው። ትልቅ ጥበብ ነውና ቦታ ተሰጥቶት ኮሌጆች ትምህርት ቤት ተገንብተውለት በስነ ስርዓት በትምህርት ደረጃ እንደ ያሬድ ሙዚቃ ትምህርት ቤት ይሄ ጥበብ በዛ ደረጃ ቢሰጥ ነገ ለሀገርም ጠቃሚ ነው ብዬ አስባለሁ።